ጠቃሚ ነው። ይህን በሽታ ሊያድኑ የሚችሉ የጸረ ባክቴሪያ መድኃኒቶች የሚከተሉት ናቸው። ቴትራሳይክሊን፣ ዶክሳሳይክሊን፣ ቫይብራማይሲን፣ ሳልፋ ድራግስ ሳች አዝ ትራይሜቶፕሪን፣ ፕሪምሶል እና ትራይሜቶፕሪን፣ ሳልፋሜቶክሳዞል፣ ባክትርም፣ ሲፕሮፍሎክሳሲን፣ ሲፕሮ፣ ኤሪትሮማይሲን፣ ቬሪታብ እና አዚትሮማይሲን፣ ዚትሮማክስ ናቸው። ይህ በሽታ ወረርሽኝ እንዳይሆን ክትባት መስጠት ወሳኝ ነው። የዓለም ጤና ድርጅት ለዚህ በሽታ ያዘጋጃቸው ዱኮራል እና ሻንግኮል የሚባሉ መድኃኒቶች አሉ። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ ንጹህ ውሃን መጠጣትና መጠቀም፣ የታሸገ ውሃ ከተቻለ መጠቀም፣ ለጥርሳችን መፋቂያ፣ ለገላችን እና ለምግብ መስሪያ ንጹህ ውሃ መጠቀም፣ የምግብ ማብሰያና ማቅረቢያ ዕቃዎችን በሳሙናና በውሃ በደንብ ማጠብ፣ ከዚያም በሚገባ በንጹህ ጨርቅ ማድረቅ። ውሃ ንጹህ እንዲሆን ለማድረግ የሚከተሉትን መተግበር ተገቢ ነው። ውሃን ለ1 እስኪንፈቀፈቅ ድረስ ማፍላት። መንፈቅፈቅ ከጀመረ ጀምሮ 1 ደቂቃ ማፍላት ያስፈልጋል። በክሎሪን ኬሚካል በተሰራ የውሃ ማጣሪያ ኬሚካል ውሃን ማከም። የክሎሪን ማጣሪያ ከሌለ ሃውስሆልድ ብሊች መጠቀም። ለ1 ሊትር ውሃ 2 ድሮፕስ ማድረግ። ከዚያም ለ30 ደቂቃ ማስቀመጥ። ሁልጊዜም ያከምነውን ውሃ በንጹህና ክዳን ባለው ዕቃ ውስጥ ማስቀመጥ። ሁልጊዜም እጆቻችንን በሳሙናና በውሃ በሚገባ መታጠብ። ምግብ ከመስራታችንና ከመመገባችን በፊት። ሕፃናትን ከመመገባችን በፊት። ሽንት ቤት ከተጠቀምን በኋላ። ሕፃናትን ቂጣቸውን ካጠብን በኋላና የተቅማጥ በሽታ የታመመን ሰው ካስታመም በኋላ እጆቻችንን በሳሙናና በውሃ በሚገባ መታጠብ በጣም አስፈላጊ ነው። ሳሙና ማግኘት የማንችል ከሆነ እጆቻችንን በአመድ ወይንም በአሸዋ በደንብ ፈትገን ከዚያም በንጹህ ውሃ መታጠብ በጣም አስፈላጊ ነው። የጉድጓድ ሽንት ቤት መጠቀም ወይንም ሰገራችንን መቅበር ወይንም ውሃ ያለበት አካባቢ ሰገራ አለ መውጣት። የጉድጓድ ሽንት ቤት ወይንም የኬሚካል ሽንት ቤት መጠቀም። ሽንት ቤት ከተጠቀምን በኋላ በሳሙናና በውሃ በሚገባ መታጠብ። ሽንት ቤትን በሚገባ በሃውስሆልድ ብሊች ማጠብ። የጉድጓድ ሽንት ቤት ከሌለን ውሃ ካለበት ቦታ ቢያንስ 30 ሜትር ርቆ ሰገራ መውጣት። ከዚያም ሰገራችንን መቅበር። ይህንን ንጽህና ከድመት እንማራለን። የሽንት ቤት ጉድጓድን ቢያንስ 1 ሜትር ጥልቀት መቆፈር አለብን። በተጨማሪም ውሃ ካለበት አካባቢ 30 ሜትር ሊርቅ ያስፈልጋል። ምግብን በሚገባ ማብሰል፣ በሚገባ መሸፈን፣ ትኩስ እያለ መመገብና ፍራፍሬዎችን እና አትክልቶችን ልጦና አብስሎ መመገብ። ምግብ ማብሰያ ቤቶችን እና ገላና ልብስ ማጠቢያ ቦታዎችን በሚገባ ማጠብ። ገላችንን እና ልብሶቻችንን መጠጥ ውሃ ካለበት ቦታ ቢያንስ 30 ሜትር ርቆ ማጠብ። የዚህን በሽታ ክትባት መከተብ። የዓለም ጤና ድርጅት ለዚህ በሽታ የሚሆኑ 3 ክትባቶችን አዘጋጅቷል። እነዚህም ዱኮራል፣ ሻንግኮል እና ዩቪኮል ናቸው። 3ቱም ክትባቶች 2 ጊዜ ነው የሚወሰዱት። ዱኮራል የሚወሰደው በንጹህ ውሃ ነው። ለ2 ዓመት በ65% ውጤታማነት ይህን በሽታ ይከላከላል። ሻንግኮል እና ዩቪኮል ያለ ውሃ መወሰድ ይችላሉ። እነዚህ ለ5 ዓመት በ65% ውጤታማነት ይህን በሽታ ይከላከላሉ።